አንዲት ሴት ሳትፈልግ በመገደድ ከወንድ ጋር ግንኙነት ካደረገች የወደፊት ህይወቷን ለማስቀጠል ለተለያየ አይነት በሽታ እንዳትጋለጥና ጤናማ ለመሆን ማድረግ ያለባት የተለያዩ አይነት ምርመራዎች አሉ። ታዲያስ እነዚህ ምርመራዎች ምን ምንድናቸው የሚለውን አጠር ባለ ቪዲዮ አብረን እናያለን። ቆይታችሁን እስከ መጨረሻ ከኔ ጋር በማድረግ ተከታተሉኝ። ታዲያስ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ በየሳምንቱ ስለ ጤናችን በተለያየ ርዕስ ዙሪያ የምናወራበት ፕሮግራም ነው። ለዛሬ ይዤላችሁ የቀረብኩት በተለይ ለሴቶች በጣም ጠቃሚ መረጃ ስለሆነ ነው። አንዲት ሴት ሳትፈልግ ወይም ደግሞ ከማታውቀው ሰው ጋርም ሊሆን ይችላል ግንኙነት ካደረገች ቶሎ ብላ መታየት ያለባት የተለያዩ አይነት ምርመራዎች አሉ። እነዚህ ምርመራዎች ታዲያ የዚች ሴት ህይወት ወደፊት መቀጠል ስላለባት በተለያየ በሽታ እንዳትያዝ እንደዚሁም ደግሞ ህይወቷ እንዳይበላሽ መታየት ያለባት ዋና ምርመራዎች አሉ። ከነዚህ ምርመራዎች መካከል አንደኛው የኤስቲአይ ምርመራ ወይም ደግሞ በግንኙነት ምክንያት ሊመጣ የሚችል የተለያየ አይነት በሽታ ስላለ የነዚህ ምርመራ ቀደም ብላ በማድረግ ጤናዋን ማስቀጠል ጤንነቷን መጠበቅ ስላለባት አንደኛ ማድረግ ያለባት የምርመራ አይነት የኤስቲአይ ምርመራ ወይም ደግሞ በግንኙነት ምክንያት የሚመጡ የተለያዩ አይነት በሽታዎች አሉ። ከዛ መካከል አንደኛው የኤችአይቪ ኤድስ ምርመራ ነው። የኤችአይቪ ኤድስ ምርመራ ስታደርጉ ዛሬ ላይ የምታደርጉት ምርመራ ከ3 ወር በፊት የነበረውን ሁኔታ ነው ዛሬ ውጤቱ የሚገልጽላችሁ። ነገር ግን ዛሬ ላይ ከተመረመራችሁ በድጋሚ ከ3 ወር በኋላ በመመርመር ጤንነታችሁን ማረጋገጥ ትችላላችሁ ማለት ነው። እዚህ ላይ ማወቅ ያለባችሁ ዋናው ነገር ዛሬ ላይ ግንኙነት ብታደርጉ ድንገት አይበለውና ያ ሰው የኤችአይቪ ኤድስ ቫይረስ በውስጡ ቢኖር ያ ቫይረስ ወደ እናንተ እንዳይተላለፍ ፕሮፊላክሲስ የምንለውን መድኃኒት መውሰድ ያስፈልጋችኋል። ይህንን መድኃኒት የምትወስዱት ለ1 ወር ሲሆን ግንኙነት አድርጋችሁ በ3 ቀን ውስጥ መሆን አለበት ወይም ደግሞ በ72 ሰዓት ውስጥ ቀደም ብላችሁ መድኃኒቱን መጀመር ያስፈልጋችኋል ማለት ነው። ይህንን ክትባት ወይም መድኃኒት ስትወስዱ ያ ቫይረስ ወደ እናንተ እንዳይተላለፍ ያግዛችኋል ማለት ነው። እንደዚሁም በተጨማሪ በተለያየ በሰውነት ፈሳሽ ምክንያት ሊተላለፍ የሚችለውን የሄፓታይተስ ቢ እና ሄፓታይተስ ሲ ምርመራ ማድረግ ያስፈልጋችኋል። እንደዚሁም በተጨማሪ የሲፊሊስ ወይም የቪዲአርኤል ምርመራ ማድረግ ያስፈልጋችኋል። ምክንያቱም በግንኙነት ወቅት የተለያየ አይነት በሽታ ወደ እናንተ ሊተላለፍ ስለሚችል በዚህ ምርመራ መለየትና ቶሎ ብላችሁ መታከም ያስፈልጋችኋል። የአባላዘር በሽታ ምናምን የሚባለው በሽታ ወደ እናንተ እንዳይተላለፍና ለችግር እንዳትጋለጡ ቀደም ብሎ በመመርመር ሕክምና ማድረግ ያስፈልጋችኋል ማለት ነው። በተጨማሪ በግንኙነት ወቅት ባክቴሪያ፣ ፈንገስ እና ቫይረስ ወደ ሰውነታችሁ ሊገባ ይችላል። ለምሳሌ በባክቴሪያ ምክንያት ሊመጣ የሚችለው በሽታ ክላምዲያ እና ጎኖሪያ የምንላቸው የባክቴሪያ አይነቶች ችግር ሊያመጡባችሁ ኢንፌክሽን ሊያመጡባችሁ ይችላሉ ማለት ነው። እንደዚሁም በተጨማሪ ፈንገስ የሆነ ትሪኮሞናሲስ የሚባል በሽታ አለ። እሱ በሽታም እንዳያጠቃችሁ ቶሎ ብሎ በመመርመር ህክምናው መውሰድ ያስፈልጋችኋል። እንደዚሁም በተጨማሪ እና ሄርፐስ ሲምፕሌክስ የሚባል ቫይራል የሆኑ በሽታዎች እነዚህ ምርመራዎች መታየት ያስፈልጋችኋል። እነ ጨብጥ ምናምን የሚባሉ የበሽታ አይነትን የሚያስከትሉ ቫይራል ናቸውና ይሄ ምርመራዎች በማድረግ ወደ እናንተ የሚመጣውን በሽታ ማስቀረት ይቻላል ማለት ነው። ሌላውና ዋናው ነገር ማወቅ ያለባችሁ የእርግዝና ምርመራ ነው። የእርግዝና ምርመራ ማድረግ ያስፈልጋችኋል። ምክንያቱም ያለ አስፈላጊ እርግዝና ሰዓቱን ያልጠበቀ ወይም ደግሞ ሳትፈልጉ የመጣ እርግዝና ህይወታችሁን ሊያመሰቃቅል ስለሚችል የእርግዝና ምርመራ ማድረግ ያስፈልጋችኋል። ያለ አስፈላጊ እርግዝናንም ለመከላከል ፖስት ፒል የሚባል በ72 ሰዓት ውስጥ የሚወሰድ መድኃኒት አለ። ይህንን ፖስት ፒል በመጠቀም ይህንን ያለ አስፈላጊ እርግዝና መከላከል ትችላላችሁ ማለት ነው። የፖስት ፒል መድኃኒት የሚወሰደው ግንኙነት አድርጋችሁ በ3 ቀን ወዲህ ወይም ደግሞ በ72 ሰዓት ውስጥ መሆን አለበት። ሌላው መታየትና ማወቅ ያለባችሁ ነገር ጄኔራል ሄልዝ ወይም ደግሞ አጠቃላይ የጤናችሁ ሁኔታ መታየት አለበት። እሱ ደግሞ የሚታየው አንደኛው ኢንጁሪ አሴስመንት የሚባል አለ። ኢንጁሪ ማለት አንድ ሴት ሳትፈልግ ግንኙነት ካደረገች ለፊስቱላ ልትጋለጥ ትችላለች።
ፊስቱላ እንዳያጋጥማት፣ ወደፊት ጤናዋ ላይ ችግር እንዳያጋጥም፣ የሽንት መቆጣጠር ችግር እንዳያጋጥማት ፊስቱላ አላት ወይስ የላትም የሚለው ነገር ማታወቅ ያስፈልጋል ማለት ነው። እንደዚሁም ጄኔራል ሄልዝ የምንለው የተለያዩ አይነት ምርመራዎች ማድረግ ያስፈልጋቸዋል። ቅድም እንዳልነው በተለያየ በሽታ ምክንያት ለኢንፌክሽን እንዳትጋለጡ የሲቢሲ ምርመራ ወይም ደግሞ የደም ምርመራ፣ ዩሪን አናላይሲስ የምንለው የሽንት ምርመራ ማድረግ ያስፈልጋቸዋል። እንደዚሁም ደግሞ የቆየ ከሆነ ወይም ደግሞ ፕሮሎንግድ ከሆነ የኩላሊትና የጉበታቸው ሁኔታ መታወቅ አለበት። በአልትራሳውንድ ምርመራ ሊሆን ይችላል። እንደዚሁም ደግሞ በተለያየ አይነት ምርመራዎች የጉበትና ኩላሊታቸው ሁኔታ ደህንነት ሊታወቅ ያስፈልጋል ማለት ነው። በመጨረሻ ማወቅ ያለባችሁ ቶክሲኮሎጂ ስክሪን የሚባል አለ። ከእናንተ ጋር ግንኙነት ያደረገ ሰው የተለያየ አይነት ድረጎች ወይም ደግሞ የተለያየ አደንዛዥ ዕፅ ሊወስድ ይችላል። ያ ነገር ደግሞ እናንተ ላይ ተጽዕኖ ሊያመጣ ስለሚችል ያ ምርመራም መታየት ያስፈልጋል። እንደዚህ አይነት ስክሪኖች መደረግ ያስፈልጋቸዋል። በዋናነት በመጨረሻ ልላችሁ የምፈልገው ለፖሊስ ማሳወቅ ያስፈልጋቸዋል። እንደዚህ አይነት ችግር ካጋጠማችሁ ማመልከት ያስፈልጋቸዋል። ሌላም ደግሞ ወደፊት የሌላ ሴት ህይወት እንዳይበላሽ ያ ሰው መታወቅና በህግ መታረም ስላለበት ማሳወቅ ያስፈልጋቸዋል ማለት ነው። ታዲያ ስለዛሬ ስለዚህ ጉዳይ እንድንወያይ የፈለኩበት ዋና ምክንያት አንዳንድ ሴቶች እህቶቻችን ችግር እያለባቸው ወይም ደግሞ ችግር እየደረሰባቸው ዝም ብለው በቤታቸው ውስጥ ቁጭ ይላሉ። ከዛም በኋላ የተለያየ አይነት በሽታና የተለያየ አይነት ችግር ያስተናግዳሉ። ወይም ደግሞ ቶሎ መወሰን ያለባቸውን ውሳኔ ቶሎ መታየት ያለባቸውን ነገሮችን ሳይታዩ ሳይመረመሩ ይቀሩና በኋላ ላይ ጊዜው ከረፈደ በኋላ የሚያደርጉት ነገር ግራ ይገባቸዋል። አንደኛው የእርግዝና ሁኔታ ነው። እርግዝና ይከሰትና በኋላ ጎዳና መውጣት ይኖራል፣ ከቤተሰብ መጣላት ይኖራል፣ ከትምህርት ማቋረጥ ይኖራል፣ ከአካባቢ ማህበረሰብ ጋር ያለመግባባት፣ ከአካባቢ ማህበረሰብ መገለል፣ እንደዚሁም ደግሞ የሳይኮሎጂካል ችግር ሊያጋጥማችሁ ይችላል። የተለያየ ዲፕሬሽን ውስጥ ልገቡ ትችላላችሁ። ወደፊት ህይወታችሁ ላይ ተጽዕኖ ሊያመጣባችሁ ይችላል ማለት ነው እና ይህም መሆን ያለበት በጊዜ ቶሎ ብላችሁ ውሳኔ ስትወስዱ ነው እነዚህ ችግሮች ማስቀረት የምትችሉት። በተጨማሪ ደግሞ ቅድም እንዳልነው የተለያየ አይነት በሽታዎች አሉ ቶሎ መታከም የሚችሉና ጊዜው ካለፈ ግን መታከም የማይችሉ አሉ። ለምሳሌ ኤችአይቪ ኤድስ ጊዜው ካለፈ ልታክሙ አትችሉም ነው። ኤችአይቪ ኤድስ ቶሎ ብላችሁ ቅድም እንዳልኳችሁ ውሳኔ ካልወሰናችሁ አውቃችሁ በ3 ቀን ውስጥ ቶሎ ብላችሁ ፕሮፊላክሲስ ወይም ደግሞ ክትባቱን ካልወሰዳችሁ ያ ቫይረስ ከውስጣችሁ ሊወጣ አይችልም ማለት ነው። ይህንን ማድረግ የምትችሉት ቶሎ ብላችሁ ውሳኔ ስትወስዱ ስለሆነ ይህንን እንድታውቁ ያክል ነው ዛሬ ይህንን ፕሮግራም ይዤላችሁ የቀረብኩት። ቆይታችሁን እስካሁን ከኔ ጋር ስላደረጋችሁ በጣም ከልብ አመሰግናለሁ። በድጋሚ ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቆይታችሁን ከኔ ጋር አድርጉ። ሳምንት በሌላ ፕሮግራም እንገናኛለን። ሰላም ነው። ቸር ሰንብቱ።